ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። አዲስ አበባ በፌዴሬሽን ምክር ቤት አካል ሆና የበጀት ቀመር እንዲኖራት ተጠይቋል። አንቀጽ 39 እስከ መገንጠል የሚለው እስከ መዋሃድ ተብሎ ቢስተካከል የሚል ሐሳብም ቀርቧል። በደቡብ አፍሪካ የጸረ ስደተኞች እንቅስቃሴው መቀጠሉንና ኢትዮጵያውያን የከፋ ስጋት ውስጥ መሆናቸውን ተናግረዋል። ዝርዝሮቹን ይዘናል። አብራችን ቆዩ። አዲስ አበባ በፌዴሬሽን ምክር ቤት አካል ሆና የበጀት ቀመር እንዲኖራት ተጠየቀ። አንቀጽ 39 እስከ መገንጠል የሚለው እስከ መዋሃድ ተብሎ ቢስተካከል የሚል ሐሳብም ቀርቧል። ሐሳብ ከቀረበባቸው አጀንዳዎች መካከል የፌዴራል ከተሞች የሆኑት አዲስ አበባና ድሬዳዋን የሚመለከት ሲሆን በተለይም አዲስ አበባ በፌዴሬሽን ምክር ቤት የምትወከልበት ሕጋዊ መሰረት እንዲቀመጥና ልዩ የሆነ የበጀት ቀመር እንዲኖር የሚጠይቁ ሐሳቦች ከተለያዩ የተመካካሪ ቡድኖች ቀርበዋል። በዚህ አጀንዳ ስር አዲስ አበባ የፌዴራል ከተማ አካል ከሆነች በህገ መንግስት ውስጥ አዲስ አበባ ወይንም ፊንፊኔ የሚል ስም እንዲካተት ሐሳብ ያቀረቡ የንዑስ ቡድን ተመካካሪዎች ነበሩ። አዲስ አበባ የኦሮሚያ ክልል አካል ትሁን የሚል ሐሳብ ያቀረቡ ተመካካሪዎች ይህ ከሆነ ሸገር ሲቲ ተብሎ የተከፈለውን ከተማ በኦሮሚያ ክልል ለማጠቃለል ይረዳል የሚል ሐሳብ አቅርበዋል። በአዲስ አበባ ከመደበኛው ወጣ ያሉ መጠሪያ ስም ያላቸው ሰፈሮች ለምሳሌ ዶሮ ማነቂያና እሪ በከንቱ በህግ እንዲቀየሩ ሐሳብ ያቀረበ ንዑስ ቡድንም ነበር። በዚህ አጀንዳ ስር ድሬዳዋን በተመለከተ ከራስ ገዝ ከፌዴራል አካልና ራሷን የቻለች ክልል ከሚሉ አማራጮች በተጨማሪ በህዝበ ውሳኔ የኦሮሚያና የሶማሌ ክልሎች አካል ትሁን የሚል ሐሳብ ከንዑስ ቡድኖቹ 250 አባላት ላሉት ስልታዊ ቡድን መቅረቡን ተመልክተናል። ድሬዳዋ ልዩ የፌዴሬሽን ምክር ቤት ውክልና ይሰጣት የሚል ሐሳብም ቀርቧል። የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች በሚል አጀንዳ ስር ያለ አግባብ ታስረው ለሚፈቱ ሰዎች መንግስት ፍትሃዊ የካሳ ክፍያ እንዲከፍል የሚጠይቅ ሐሳብ ቀርቧል። የኢትዮጵያ ሀገራዊ ምክክር ኮሚሽነር ዶክተር ዮናስ አዳዬ ተመካካሪዎች ትላንት ከ5 ሰዓት ጀምሮ በተለያየ ቡድን ሆነው የተመካከሩበትን የአጀንዳ ሐሳብ ለ250ዎቹ ማቅረብ መጀመራቸውን ገልጸው በዛሬው ዕለትም እንደሚቀጥል ጠቁመዋል። የተለያየ ሐሳብ ያላቸውን ወደ አንድ ለማምጣትና ከመግባባት ለመድረስ መሆኑንም ገልጸዋል። ይህ ከሆነ በኋላ ውሳኔ የሚሰጠው በ500ዎቹ ዘንድ ውይይት ከተደረገ በኋላ እንደሚሆንም አስረድተዋል። ለአብነት ለአዲስ አበባና ለድሬዳዋ ከተሞች የተሰጡት አማራጮች የተገደቡ መስለው የቀረቡበት መንገድ ስህተት መሆኑን ኮሚሽነሩ ገልጸዋል። አማራጮቹ ከዚህ ቀደም በነበሩ የምክክር ሂደቶች ከህዝቡ ከራሱ የመጡ በመሆናቸው ተንጸባረቁ እንጂ ገደብ አለመቀመጡን፣ በዚህም ሌሎች ተጨማሪ ሐሳቦችን ማካተት እንደሚቻል ገለጻ እየተደረገ መሆኑና 5፣ 10 ወይንም 60 አማራጮችን ማቅረብ እንደሚችል ጠቁመዋል። የክልል ጉባኤ ድልድል ባለፈው ሳምንት ወይንም ዛሬ መደረግ ሲገባው አንዳንድ ግልጽ ያልሆኑ ብዥታዎች ስላሉ እስኪጠሩ እንዲቆም መደረጉን አክለው ተናግረዋል። የህገ መንግስቱ አንቀጽ 104 እና 105 የሚሉት ድንጋጌዎች ለጊዜው ታግደው እንዲቆዩ ወይንም በህዝበ ውሳኔ እንዲሻሻሉ ህዝበ ውሳኔ እንዲደረግባቸው በአንድ ንዑስ ቡድን ሐሳብ ቀርቧል። በሀገራዊ ምክክር ጉባኤ በ10 እና በ50 ተመካካሪ ቡድን ሲወያዩ የቆዩ ተመካካሪዎች ያጠናከሩትን የአጀንዳ ሐሳብ 250 አባላት ላሉት የምክክር ቡድን ማቅረብ ሲጀምሩ በኢትዮጵያ ህገ መንግስት የብሔሮች ብሔረሰቦችና ህዝቦች መብት እስከ መገንጠል በሚለው አንቀጽ 39 ስር የተቀመጠው ሐረግ እስከ መዋሃድ ተብሎ እንዲስተካከል የሚል ሐሳብም ትላንት ሐምሌ 20 ቀን 2018 ዓ.ም ቀርቧል። በዚህም ሐሳብ ከቀረበባቸው አጀንዳዎች መካከል የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓትን የተመለከተው አንዱ ሲሆን በስሩም የራስን እድል በራስ የመወሰን መብት ንዑስ አጀንዳ መሆኑ ይታወቃል። ይህ ንዑስ አጀንዳ የራስን እድል በራስ የመወሰን መብት የሚሰጥ በመሆኑ ሙሉ ለሙሉ ሳይሻር እስከ መገንጠል የሚለው ሐረግ ብቻ ከድንጋጌው እንዲወጣና ባለበት እንዲቀጥል የሚጠይቁ ሐሳቦች ከ10 እና ከ50ዎቹ ንዑስ ቡድኖች በአብዛኛው ቀርበዋል። አንቀጹን በሚመለከት ከአንድ የ50ዎቹ ተመካካሪ ቡድን በልዩነት ሐሳብ የቀረበ ሲሆን ይህም በአንቀጹ ስር ማንኛውም የኢትዮጵያ ብሔር ብሔረሰብና ህዝብ የራሱን እድል በራሱ የመወሰን እስከ መገንጠል ያለው መብት በማናቸው መልኩ ያለ ገደብ የተጠበቀ ነው ከሚለው ድንጋጌ ውስጥ እስከ መገንጠል የሚለው ሐረግ እስከ መዋሃድ ተብሎ እንዲስተካከል የሚጠይቅ መሆኑ ታውቋል። ይህ ከሆነ የበለጠ ሀገራዊ አንድነትና መተማመንን ይፈጥራልም ተብሏል። የብሔር ብሔረሰቦችን የተሟላ መብት ለማስከበር በህዝቦች መካከል አንድነትና መተማመንን ለመፍጠር እንዲሁም ሀገራዊ አንድነትና የወንድማማችነት እሴትን በመላው ኢትዮጵያ ለመተግበር እንዲቻል የህብረ ብሔራዊ አንድነት ኮሚሽን የሚባል መንግስታዊ ተቋም እንዲቋቋም
ከሌላ ንዑስ ቡድን ሐሳብ ቀርቧል። ይህ ተቋም የኢትዮጵያ ሕዝብ እንባ ጠባቂ ተቋምን የሚያስቀር እንደሚሆንም መገለጹን ሪፖርተር ለማወቅ ችሏል። በደቡብ አፍሪካ የጸረ ስደተኞች እንቅስቃሴው መቀጠሉንና ኢትዮጵያውያን የከፋ ስጋት ውስጥ መሆናቸውን ተናገሩ። አፍሪካ ቼክ የተባለው ግዙፉ የአፍሪካ የመረጃ እውነተኛነት አጣሪ ተቋም በደቡብ አፍሪካ አሁን እየተካሄደ በሚገኘው የጸረ ስደተኞች እንቅስቃሴና ጥቃት ላይ በሀገሪቱ በስፋት የሚነገሩ ስደተኞች ቁጥር፣ የኢኮኖሚ አስተዋጽኦና የማህበራዊ አገልግሎት ላይ መረጃዎችን አጣርቶ ዝርዝር መረጃ ይፋ አድርጓል። በደቡብ አፍሪካ በስደተኞች ዙሪያ ከሚናፈሱ መረጃዎች መካከል ዋነኞቹ የውጭ ሀገር ዜጎች የስራ ዕድልን በሙሉ ወስደዋል፣ ወንጀል አብዝተዋል፣ የህዝብ አገልግሎቶችን አጨናንቀዋል የሚሉ ሲሆኑ በእነዚህ ጉዳዮች በባለስልጣናት ጭምር ሐሰተኛ መረጃዎች ተደጋግሞ መሰጠቱ ተጠቁሟል። በደቡብ አፍሪካ የስታቲስቲክስ ኤጀንሲ እንደ አውሮፓውያኑ አቆጣጠር በ2022 ያካሄደው የህዝብ ቆጠራ የቅርብ ጊዜ የሚባለው መረጃ ሲሆን በዚህ ቆጠራ መሰረት በሀገሪቱ የሚኖሩ ስደተኞች ቁጥር 2.4 ሚሊዮን ገደማ ነው። ይህም ከጠቅላላው 62 ሚሊዮን ህዝብ 3.9 በመቶ ብቻ ሲሆን የተባበሩት መንግስታት ድርጅት እንደ አውሮፓውያኑ አቆጣጠር በ2024 ካስቀመጠው የዓለም አቀፍ አማካይ የስደተኞች መጠን ጋር ተቀራራቢ ነው ተብሏል። የስራ ድርሻን በተመለከተ የተለያዩ ጥናቶች እንደሚያመለክቱት የስደተኞች ብዛት በደቡብ አፍሪካ ለታየው የስራ አጥነት ችግር ዋና ምክንያት እንዳልሆነ ያሳያሉ ያለው የመረጃ መርማሪው፣ ይልቁንም በርካታ ስደተኞች በኢኮኖሚው ላይ አዎንታዊ ተጽዕኖ በማሳደር ተጨማሪ የስራ ዕድሎችን እየፈጠሩ መሆኑን የሚጠቁሙ ጥናቶች ጥቂት አይደሉም ሲል አስታውቋል። እንደ አውሮፓውያኑ አቆጣጠር ከ1996 እስከ 2011 ያሉትን መረጃዎች ያጠናው የዓለም ባንክ ሪፖርት እንደሚያሳየው አንድ ስደተኛ የሚሰማራበት ስራ በአማካይ ለ2 የደቡብ አፍሪካ ዜጎች ተጨማሪ የስራ ዕድል እንዲፈጠር ምክንያት ይሆናል። ለዚህ ምክንያቱ ደግሞ ስደተኞች አዳዲስ የንግድ ስራዎችን የመጀመርና የልዩ ሙያ ክህሎት ይዘው የመግባት ዕድላቸው ከፍተኛ በመሆኑ ነው ተብሏል። በመረጃ ማጣራቱ ላይ አስተያየት የሰጡ ገለልተኛ የኢኮኖሚ ባለሙያዎች እንደገለጹትም በደቡብ አፍሪካ ያለው የስራ አጥነት ችግር ዋነኛ መንስኤ የስደተኞች መኖር ሳይሆን የኢኮኖሚ አስተዳደር ክፍተት ነው። ከወንጀልና ከህዝብ አገልግሎቶች ጋር በተገናኘ ደግሞ የፍርድ ቤት ውሳኔዎች እንደሚያሳዩት በፈረንጆች 2025 የደቡብ አፍሪካ የማረሚያ ቤቶች አገልግሎት ሚኒስቴር ያወጣው መረጃ ላይ በእስር ቤቶች ከሚገኙ ፍርደኛ ወንጀለኞች 12 በመቶ ገደማዎቹ ብቻ ስደተኞች መሆናቸውንና ከነዚህም ውስጥ ከግማሽ በላይ የሚሆኑት በህገወጥ ስደት መሆኑን የመረጃ አጣሪው ጠቁሟል። አፍሪካ ቼክ የተሰኘው የመረጃ አጣሪ ድርጅት በስደተኞች ላይ የሚሰነዘሩ በርካታ ሐሰተኛ የኮንትሮባንድና የወንጀል ክሶችንም ውድቅ አድርጓል። በደቡብ አፍሪካ በተለያየ አይነት ንግድ ውስጥ ተሰማርተው ከሚገኙ በርካታ የውጭ ሀገር ስደተኞች መካከል ኢትዮጵያውያንም ከፍተኛ ቁጥር የሚይዙ ሲሆን ከደቡብ አፍሪካ ለሪፖርተር አስተያየት የሰጡ ዜጎችም ከቅርብ ጊዜ ወዲህ በንግድ ቤቶች ላይ ያነጣጠረው እርምጃ ስጋታቸውን ጨምሮታል። በተጨማሪም የሀገሪቱ መንግስት መቆጣጠር የሚችልበት ሁኔታ እንዳለና አንዳንድ ጥቃት አድራሾች ከጸጥታ ኃይሎች ጋር አብረው የሚሰሩ መሆኑ ይበልጥ እንዳሳሰባቸውም ተናግረዋል። እኛ ጋር ያለው ሁኔታ ትንሽ አስከፊ ነው ማለት ይቻላል። ምክንያቱም መጀመሪያ በተለይ ህገወጥ ስደተኛ በሚለው ፎከስ አድርጎ እየተንቀሳቀሱ ነበር። ያው በብዛት ማላዊና ዚምባብዌዎች ወጥተዋል። ከዚህ በተለይ አጠገብ ያሉት ማላዊ፣ ዚምባብዌ፣ ሞዛምቢክ እና አንዳንድ የጎረቤት ሀገር ያሉት ወረቀት ያላቸውም የሌላቸውም አብዛኞቹ ሄደዋል ማለት ይቻላል። አሁን ግን በብዛት የቀሩት ያው ሱቅ ያላቸው ሱቅ የሚሰሩት ኢትዮጵያውያን እና ሌሎች ዜጎችም ጭምር ነው። ያም ቢሆን አሁን ላይ ፎከስ እያደረጉ ያሉት በቢዝነሱ ላይ ነው። ሱቆችን በተመለከተ ዜጋ ነው ባለቤት መሆን ያለበት። እናንተ በምን ሂሳብ ከፈታችሁ፣ እንዴትስ መንግስት ፈቀደላችሁ ብሎ በጣም ጫና እያደረሱብን ነው እና ያ ሁኔታ ትንሽ አስከፊ ሆኗል። በብዛት የጎረቤት ሀገር ያሉት ስደተኞች ከወጡ በኋላ በእኛ ላይ ነው የተመለሱት ማለት ይቻላል። በተለይ ሱቅና ቢዝነስ ነክ የሆነውን ነገር ማንኛውንም ስደተኛ በኮንፊደንስ እንዳይሰራ እስከ መከልከል ድረስ እና ሱቆችን ገብቶ እቃዎችን ወደ ውጪ ማወርወር እና የሚሰራውን ሰው አውጥቶ ሱቁን መዝጋት፣ አንዳንዱ ከዛም አልፎ እስከ ማቃጠል
እየደረሱ ነው እና ምንም ወንጀል የሌለበትንም ሰው እስከ ማሳር ድረስ እየደረሱ ነው እና ያ ነገር በጣም አስከፊ የሆነ እየመጣ ነው። ይሄን ነገር የመንግስት አካል ባሉበት ነው ያን ነገር እያደረጉ ያሉት። ይሄን ሁሉ ተጽዕኖ ሲያደርጉ ያው መንግስት አላወቀም ማለት አይቻልም። እኛ በመናየው ከሆነ በዚህ ጊዜ ባለው በዚህ እንቅስቃሴ የመንግስት እጅ እንዳለበትና ያው መንግስት ወዶና ፈቅዶ ያው በራሱ ከማድረግ ሰዎችን አስነስቶ እያደረገ ይመስለናል። ምክንያቱም ያው ከፖሊስ ጋር አብሮ መጥቶ ነው የስደተኛን ንብረት በዛን ያክል ሲያቃጥሉ ወደ ውጭ ሲጥሉ ስደተኛን ሲደበድቡ ፖሊስ እያየ በአይናቸው እያዩ እና አጠገባቸው ላይ ሆኖ እንደው ተው ብሎ እንኳን አንድ ቃል ሳይናገር እንደው ፖሊስ ሁሉ ተባባሪ ነው ማለት ይቻላል። በዚህ ነገርና ትንሽ አስከፊ ነው። የደቡብ አፍሪካ መንግስት ለአፍሪካውያን አንድነት ለህግ የበላይነትና በስደት ጉዳዮች ላይ ለሚደረግ ገንቢ ውይይት ያለውን ቁርጠኝነት የገለጸ ሲሆን ህጋዊ ሰብአዊነት የተሞላበትና የተቀናጀ የስደት አሰራርን የሚያበረታታና የውጪ ስደተኞች ጠልነትና ዘረኝነትን አጥብቆ እንደሚቃወም አስታውቋል። በአጀንዳ 2063 ላይ መምከር ተጀምሯል። የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ዛሬ ሐምሌ 21 ቀን 2018 ዓ.ም ስብሰባውን በአዲስ አበባ ማካሄድ የጀመረ ሲሆን አጀንዳ 2063ን ለማሳካት ዘላቂ የውሃ አቅርቦትና አስተማማኝ የንጽህና መጠበቂያ ስርዓቶችን ማረጋገጥ በሚል መሪ ርዕስ በአህጉሪቱ ዘላቂ ልማት፣ የውሃ ሀብት አጠቃቀምና የንጽህና ተደራሽነት አጀንዳዎች ላይ ትኩረት አድርጎ ይመክራል ተብሏል። በምክር ቤቱ ስብሰባ ክፍለ ጊዜ በርካታ አህጉራዊ ትኩረት የሚሹ አጀንዳዎች ተነስተው ውይይት የሚደረግባቸው ሲሆን ከነዚህ መካከል የአፍሪካ ህብረት አህጉሪቱን የተቀናጀች ለማድረግ የነደፈውን የአጀንዳ 2063 ትግበራ በተመለከተ የቀረበውን የኮሚቴ ሪፖርት መገምገም ይጠቅሳል። በተጨማሪም የአፍሪካ ህብረት ውሎችና ስምምነቶች የጸደቁበትንና ስራ ላይ የዋሉበትን ሁኔታ ለማፋጠን የቀረበውን ሪፖርት መመርመር እንዲሁም የ2026 የህብረቱ መሪ ርዕስ የትግበራ ደረጃን መገምገም በዋና አጀንዳነት የተያዙ ናቸው። የጉባኤው የመክፈቻ ስነ ስርዓት በአፍሪካ ህብረት ኮሚሽን ሊቀመንበር በኢትዮጵያ የውጭ ጉዳይ ሚኒስትር እንዲሁም የስራ አስፈጻሚ ምክር ቤቱ ሊቀመንበር ሆነው በማገልገል ላይ በሚገኙት የብሩንዲው የውጭ ጉዳይ ሚኒስትር በተደረጉ ንግግሮች ተጀምሯል። በአሁኑ ወቅት በአፍሪካ አህጉር ከ400 ሚሊዮን በላይ የሚሆኑ ሰዎች ንጹህ የመጠጥ ውሃ ተደራሽነት የሌላቸው ሲሆን ከ700 ሚሊዮን በላይ የሚሆኑት ደግሞ የተሻለ የንጽህና መጠበቂያ ስርዓት እንደማያገኙ መረጃዎች ያመላክታሉ። ከአየር ንብረት ለውጥ ጋር ተያይዞ አህጉሪቱን እየፈተናት ባለው የውሃና የንጽህና አቅርቦት እጥረት ምክንያት ህብረቱ የውሃ ዋስትናና አጀንዳ 2063ን ማዕከል አድርጎ መምከሩ በአህጉራዊ ትስስርና ልማት ላይ ትልቅ መነቃቃትን ይፈጥራል ተብሎ ይገመታል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።